ቢልክልሽም ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን ሳይላከ ባይልክልሽም በቃ ምንም ማድረግ አይቻልም። ስለዚህ እንደዚህ ቁጥሩ የራስ አሪታ ዳኒ ግንባር አድርገህ አንተ አታፍ ተረጋጋ። ዳኒ ማለት ምን ማለት ነው? ሄርሜላ ተረጋጋ ማለት ላይክ አሁን ሜሴጅ ምናምን መካዱ ምናምን የሷም ስራ አይታወቅም። ገባ እዚህ ጋር ሁለቱንም መውቀስ አይጠበቅብንም። እሷም በጣም ቀማሚ ናት። ግልጽ ነገር አድርገን በጣም ነው እንዴ አይደለ? እሷ ስላላገኘች ዛሬ ላይ እየተቃጠለች ብዙ ነገር ልታሳይ ትችላለች። አለቀ። እሷ አሁን ከኔን ማትፈልግ እኮ ነው። ሞክሪ አልኳት እኮ ድርሽ ሞክሪ አልኳት። እኔ ደግሞ ድሉን ልሰጣት አልችልም። በቃ እሱ እኔ ስላሰጠው ስልክ ሌላ ሰው ጋር ነው። አብርሃምሽ ንገረን። ስልክ ማመን የፈለከውን ማመን ትችላለህ። መቀበል የፈለከውን መቀበል ትችላለህ። አንቺም ብትሆኚ ማመን የፈለክሽውን ማመን ትችላለህ። መቀበል የፈለክሽውን መቀበል ትችላለህ። አስሩ እየመጣ ይሄንን ግቢ ይሄንን ውጪ ስላለው ባላም ነው የሚያስደነግጠኝ ነገር የለም በዚህ ሰዓት። ምክንያቱም ካየሁት ነገር በላይ ምንም የሚያስገርመኝም የሚያስደንቀኝም ነገር የለም። ግን እኔ ሩቱ ተጽናኝ ከፈለግሽ ወይ ቴክስት ላከልኝ። አሁን የሚወደኛል እኮ እንደዛ አስቤ አይደለም መሆን ይችላልላችሁ። አሁን የራሴን ህይወት ምን ሰው ነኝ ገባሽ አይደለ? አሁን ሩታ ከአንዳንድ ብለሻል ሴት ነሽ። ሲቀጥል ደግሞ እኔም ወጣሽም ወረድሽም ሰላም እንዴት ናቸው የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እሺ እኔ ጋር ሁሉ ሰላም ነው የቻናል ቤተሰቦች። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮአችን እንግዲህ አብርሃም እንዲያደርገው የማትፈልገው ነገር ሄርሜላ ራሷ እያደረገችው ነው ማለት ነው። ምክንያቱም ሰሞኑ ስትል ነበረው እነሱ ሲጠሩ አትሂድ፣ እነሱ በሚገኙበት ቦታ አትገኝ እያለችው ነበረ። ዛሬ ደግሞ እንግዲህ ያው ሩታ ደውላ ጠርታት ሄዳለች ማለት ነው። ምን ለማወቅ ወይስ ምን ለማግኘት የሚለው ነገር ቪዲዮ ላይ አብረን እናያለን ማለት ነው። እንግዲህ የቻናል ቤተሰቦች አዳዲስ የሆናችሁ ፕሊስ ባካችሁ ቪዲዮን አይታችሁ ሰብስክራይብ የሚለውን በተን ጠቅ አድርጎልኝ፣ እኔ ይጠቅመኛል። ለእናንተ ምንም ወጪ የምታወጡበት ነገር የለም ማለት ነው። በዛው ሰፖርት አድርጉኝ። የቻናል ቤተሰቦች ላይክ በማድረግ ሼር በማድረግ ለሌሎችም አጋሩልኝ ማለት ነው። አትክዱም አይደል? እዛ ጋር እያደረገ ያለው ነገር በጭራሽ እኔ ሴራ ሊሆን አይችልም። እና ደግሞ ዛሬ ምንድነው ላሳያችሁ ዋንኛነት የጠራችሁ ምክንያት አብርሃም ለኔ ጻፈልኝ ነገር አለ። የጻፈልኝ ወይስ ደግሞ የቀረጻችሁት ቪዲዮ አለ? አብርሃም የጻፈልኝ ነገር አለ። እንደፈለክ ልታወራ ልታስብሻለህ። የጻፈልኝ ነገር አለ። ገብተህ ላሳይ እችላለሁ። ገብተህ ስልኩን ማየት ትችላለህ። ስልኩ ቁጥሩን ማየት ትችላለህ። ቴሌግራም ፔጁን ማየት ትችላለህ። እያንዳንዱ ነገር ላሳይ እችላለሁ ዳኒ። እና ይኸውልህ ይሄ ቴሌግራም ፔጁ ነው። እሱ ገብተህ ፕሮፋይሉን ማየት ትችላለህ። እና የጻፈውንም ማንበብ ትችላለህ። ሩታ ጠርታቸዋለች፣ ሰብስባቸዋለች ማለት ነው። ሄርሜላ አልሄድም፣ አንተ አትገኝ፣ አብርሃም እነሱ የሚገኙበት ቦታ አትገኝ፣ ሲጠሩ አትሂድ እያለች ነበር ስትመክረው ነበረው። ዛሬ ደግሞ ተጠርታ ሄዳለች ማለት ነው። ያው ታውቃለች የነሱን ነገር ምን እንደሚፈልጉ በእነሱ ላይ ምን እንደሚያስቡ ታውቃለች። ግን ሄዳለች እሷም። በኋላ አብርሃም መጥቶ ተቀላቅሏቸዋል ማለት ነው። ምን እንደሚያገኙ ከሩታ ምን እንደሚያገኙ እናየዋለን። እስቲ ይሄን ነገር እዩት። ቀኑን ማየት ትችላላችሁ አይደለ? ቀኑን ቼክ አድርጉት፣ ከስልካችሁ ጋር አመሳክሩት፣ ስልክ ቁጥሩንም ቼክ አድርጉት። ሩታ ከደሻላ እሱ እንድታውቁልኝ ነው። አይ ኖ ግን ደግሞ ለኛ ማሳየት አይጠበቅብሽም ነው። አሁን ሄርሜላ ተስፋ አልቆረጠችም። ሄርሜላ አልቅሳ ሄዳለች ብለሽ አስበሽ ከሆነ ተስፋ ቆረጥ ነገር በቅቶኛል። ሩታ አዳምጪኝ። እሱ ነገር ስለበቃኝ እንዴት ነው እንደዚህ ሊጽፍ የሚችለው? መልሽለት። ያው አንቺ የሚሰማሽን ነገር እንደምትወጂው መመለስ ብትፈልጊ ከሆነ መመለስ የፈለግሽውን ነገር መጻፍ ትችያለሽ። እኔ ምንም ሩታ የጠረቻቸው እንግዲህ አብርሃም ቴክስት ልኮልኛል የሚል ቴክስት ይዛ መጥታ ነው እነሱን የሰበሰበችው ማለት ነው። ይሄ እነሱ የሚያስጠራ ነገር አልነበረም። በእውነቱ ከሆነ እሱን አብርሃምን ማናገር ትችል ነበረ። አብርሃምን ለምን ላክልኝ፣ እንዴት ላክ? ያው እሱ አሁን አብርሃም መጥቶ ነው ቪዲዮ ላይ ገና መስማቱ ነው እሱ ራሱ ማለት ነው። እና ለምን ላክልኝ ብላ ለሱ ራሱ መጠየቅ ትችል ነበረ፣ መደወል ትችል ነበረ ማለት ነው። ግን የምትፈልገው ሩታ ይሄን አይደለም። አብርሃምን አትፈልገውም ሩታ። አብርሃም ፈልጋ ምናምን ከሱ ጋር ለመኖር አይደለም አሁንም እየሄደችበት ያለው መንገድ። እሱ ትክክለኛ ህይወት ተረጋግቶ እንዳይኖር ይቺ ሄርሜላ ከምትባል ልጅ ጋር ወይም ሄርሜላ እሷን በልጣ ከአብርሃም ጋር እንዳትኖር ነው የምትፈልገው። በቃ በሆነውም ባልሆነው ነገር ምክንያት እየፈለገች እነሱን ማበጣበጥ፣ እንዳይስማሙ ማጋጨት፣ በወሬም ተንኩል በመስራት ምናምን አብረው እንዳይኖሩ ነው እንዳይሆኑ ነው የምትፈልገው እንጂ ሩታ እውነት አብርሃም ይህ ሁሉ ነገር አድርጎ ምናምን እኔ ሩታና በቃ እሺ ምናምን ብላ ተቀብላ የምታኖረው ከሆነ እኔ ተአምር ነው አላምንም። ሰው ታውቂያለሽ የሆነ የመረረው ሰው ምንም ነገር የማያስደነግጠኝ አሁን ይሄን ቴክስት ብታሳይኝ ለኔ ልቤ ቢደነግጥ ይመስልሻል ብለሽ ታስበልሽ? ምክንያቱም ካየሁት ነገር በላይ ለኔ ለህይወቴ በቂ ነው ብዬ አላስብም። ሰው አንቺም ለኔ ያስብሻል። ለምን እዚህ ጋር መተሽ የሰው ቴክስት የምታሳይኝ ከተጠያቂነት አውጪኝ ለምትይው ቴንክ ዩ አንዴ ልጨርስላት። ከተጠያቂነት አውጪኝ የምትይው በራስሽ ስራ ነው። ተጠያቂ ለመሆን እንኳን የምትጠረጠሪው አንቺ በራስሽ ስራ ነው ሩታ። ከዚህ በፊት በምትሰራቸው ተንኮሎች፣ በቀሎች የሆነ ነገር የምትቀማምሪው ቀማመሮች ናቸው። ራስሽ አንቺ እሷ ናት ትጠረጠር። እሱ እንኳን ቢያጠፋ አንቺ ልትጠረጠሪበት የሚገባው ከዚህ በፊት በሰራሽ ነገር ነው ሩታ። እኔ ከዚህ በፊት በሰራሁት ምናምን ነገር ሊመስልሽ ይችላል። እኔ
እችዋለሁ። ሞክሪው ከፈለግሽ። እኔ በጭራሽ መሞከርም አልፈልግም። ሞክሪው እንጂ በደንብ እኔ እና እሱ እኮ ለማለያየት ፍቅርና ነገር ለመፍጠር ይሞክራል። ኖ እኔ አንቺ ሌላ ነገር ለመፍጠር ሞክሬ ምክንያቱም አይኖርም። ይህ ሁሉ ነገር አድርጎ መቼም አብርሃም እሷ ጋር ሄዶ ምናምን ይኖራል ብዬ አላምንም። ስለዚህ የሩታ ፍላጎት ምንድን ነው? ሄርሜላና አብርሃም አብረው እንዳይኖሩ ነው የምትፈልገው። በቃ ሁሌ እየተነጫነጩ ሁሌ እየተጋጩ እየታረቁ እየተጋጩ ምናምን በቃ ህይወታቸው ትክክለኛ አቋም ይዞ እንዲኖሩ አትፈልግም። ለዛ ነው ምክንያቶችን የምትፈጥረው፣ ሰበቦችን የምትፈጥረው፣ እነሱ የሚጋጩበት መንገድ የሚያጣላቸውን ነገር የምትፈጥረው ለዛ ነው። ትልቁ ችግር ግን ያለው ሄርሜላን ጋር አለ፣ አብርሃም ጋር አለ። ትልቁ ችግር ያለው አብርሃም ጋር ነው። የፈለገ ነገር ብንሆን ብንጣላም፣ ስለዚህ የአብርሃምን መረጃ ይዘሽ እየመጣሽ ለኔ አታሳይ ነው። አይ ዳኒ ቆይ በደንብ ነው ማሳይሽ። ለምን መሰለሽ ዛሬም ላይ ውሰጂው ከፈለግሽ፣ ኧረ አንቺ ራስሽ ውሰጂው፣ አንቺ ቀቅለሽ ነው ከፈለግሽ። ሩታ ምንም ነገር ልደማመጥ ያልቻልንበት ነገር አንቺ ስለ አብርሃም መጥፎነት እየተከተልሽ አትንገሪኝ። ኖ አሳየሻ። አንቺ ያከበርሽው፣ አንቺ አፈቀርኩ፣ ከአንቺ ሞትኩልህ ያልሽው ወንድ የክብርንና የንቅ አብርሃም እነሱን አለማግኘት በቃ እነሱ ጋር የሚያገናኘው ነገር አሁን በዚህ ቪዲዮ ላይ እንዳላት እነሱ የሚፈልጉት እኔና አንቺ ለማጋጨት ነው። ግን እነሱ ሲጠሩሽ ለጠቃቀንም ነገር ምናምን ሲጠሩሽ አትሂጂ እያላት ነበረ። እሱ ራሱ ማቆም አለበት። በቃ ልጁን መጠየቅ ካለበት በስነ ስርዓት መጠየቅ ባለበት ሰዓት ከሄርሜላን ጋር ሄደው ይሁን አሳውቆ ነግሯታም ሊሆን ይችላል። ስለዚህ በዛ መልኩ ልጁን መጠየቅ ይችላል። ከዛ ውጪስ ከነሱ ጋር የሚያገናኘው ነገር የለም። ይኸው እንደዚህ ያርገው ቪዲዮ ይዘው ፎቶ ይዘው ምናምን እያሰቃዩት ድጋሚ እነሱ የሚፈልግበት የሚያገኝበት ምክንያት አለ ብዬ አላምንም። አሁን አልፈልግም እና ስላለሽና ላይሽ ላይ እንደዚህ ስላረገብሽ ተቃጥለሽ ነው። ልቦናሽ ያውቀዋል እኮ ተቃጥለሽ ነው። ዞሮ ቼክ እንደማያረግሽ በደንብ አድርገሽ ታውቂዋለሽ። አንዴ ለናገር አየሽው። ከዚህ በላይ ምን ትሆኚ? ከፈለግሽ ቴክስት መልሽ። አሳየሽ የንቀትን ጥግ፣ አሳየሽ የሴትነትን ክብር ጥግ። አብርሃም እንደዚህ ያረግሽ አንዴ ያረባካችሁ አንዴ ምናምን አትበይኝ። እኔ ራሴን ውሳኔ ወሰንኩ ሴት ነኝ። ስለዚህ እኔ አይተሻል እንግዲህ ንቀት እንዴ እሱም እኮ ነቃ ማለት አለበት። በቃ እስከመች ነው እየወረቀ ከሴቶች ጋር እየቀያየረ እየጨፈረ ምናምን የሚኖረው? እስከመች ነው? ራሱን አረጋግቶ በቃ ትክክለኛ ህይወት መኖር አለበት። እሱ በቃ አለ አይደለ ልክ እንደሌላው ሰው እሱም የራሱ የሆነ ህይወት ቀጥሎ በቃ አልሆነም አይደለ? ከዚህ በፊት የነበሩት ህይወቶቹ ተበላሹ፣ ተለያየ ከነሱ ጋር በተለያየ ምክንያት። ስለዚህ ያንን ነገር ባለበት አቁሞ በቃ ተለያይተናል ብለው ሁለታቸውም ያወጁት ነገር ነው። ስለዚህ ያንን ሰርዞ ድጋሚ የጀመረውን ላይፍ ደግሞ የጀመረውን ህይወት በትክክል ማቆም ማስተካከል ነው አለበት። አይ እኔ ካንቺ ጋር አልፈልግም ካላት እኮ ሄርሜላም የራሷን ህይወት መቀጠል ትችላለች። እሱ ብቻ አይደለም እንዳለው ከሌሎች ሰዎች ጋር የራሷን ህይወት መቀጠል አለበት። አለ ብላ አንዴ ይሄዳል፣ አንዴ ይመጣል፣ አንዴ ይሄዳል፣ አንዴ ይመጣል። በተስፋ እሷ የእድሜዋን ጊዜዋን መጨረስ የለባትም። ምን አይነት ነገር መጥቶ ስለማይመለከተኝ ነገር መታሳሳየኝ እኮ ነው። አይመለከተኝም። እሷ አብርሃምን በቀጥታ ስለማታገኘው እኔን ከተስፋ ማስቆረጥ ነው እሷ ፍላጎቷ። ገባህ አይደለ? ኮንፊደንስ የላትም በራሷ እንደማይመለስ ታውቃለች። ማንተ ነበር የጠራሁት? አብርሃም እንኳን መጣ። ያው እኔ የነገርኩት ግን ደግሞ እኔ የመሰለኝ ስንመጣ የሆነ ነገሮችን መፍትሄ ለመፈለግ እንጂ አብርሃም እኔ አሁን ላይም ለሩታ ቴክስት እያደረግክ እንደሆነ እስከ ጠዋትና እስካሁን ሰዓት ድረስ ቴክስት እያደረግክላት እንደሆነ አላውቅም ነበር። አብርሃም ትናንትና እኔም ሄርሜላ ጋር ስትወስደኝ ብዙ ነገሮችን ከጎን እንደሆነ ስታደርግ እኮ የነበረው ማለት ነው እውነት አለኝ ብለህ ስለነበር ነው። ገባ? ስለዚህ ለሷም አስቦ ለራሱም አስቦ ትክክለኛ ህይወት መኖር መጀመር አለበት እሱም። ስለዚህ ችግር የሚፈጥሩበት እነማን እንደሆኑ ያውቃል። ማን ችግር እንደሚፈጥርበት ያውቃል። እዛ ጋር ባለመድረስ በቃ ራሱ የሚያነካካው ነገር ከነሱ ጋር መነካካት የለበትም። ያስታውቃል እኮ እሱ የሚሄድባቸው መንገዶች እነሱ ጋር የሚያደርስ እነሱን ምክንያት የሚፈጥር መንገድ ከሄደ እነሱ ምክንያት ነው የሚፈልጉ ከሱ እንዲመቻቸው ማድረግ የለበትም ማለት ነው። ስለዚህ እነሱን በቃ እንደሌሉ አስቦ ከሄርሜላ ጋር ትክክለኛ ህይወት መኖር አለበት። እሷንም ማስከፋት የለበትም። እንግዲህ ለመጀመሪያ ጊዜ እሱን ቀርባ አምናው አብረው ብዙ ካሳለፉ በኋላ በሷ ላይ መጫወት የለበትም ብዬ ነው የማምነው። ይሄውና ስልክሽ አምጪው እንዴ ማን ጽፌ ለሷ አሁን ስልክ ቁጥሩ ያንተ ነው። ኦኬ ራሱን አያውቅም ነበር ዳኒ። ለዛ ነው እኔ አብርሃም ለሷ ጽፌ አንዴ ክፈችው ካሰው ራሱን አያውቅም ነበር። ይሄው ቴክስቱን እየሱን ልትከድራ አንተ ስልክ ነው። ይቅርታ እንግዲህ አውቀዋለሁ ቁጥርና አብራማቶች ሰዓቱም አለ። ይቅርታ እኮ ይሄን ቴክስት እኔ ጽፌ ነው አብርሃም እንዴ ካንተ ስልክ እኮ ነው አብርሃም እየተላከ ያለው አይደል እንዴ? አሁን ይሄ ቴክስት እንዴ እንዴት አላምናትም? አብርሃም ቆየው ለያ አምናት ነው። እንዴት ምን ማለት ነው? አብርሃም አይታ አምናት ነው ማለት እንዴ? ቴክስት ያደረከው እኮ በራስ ስልክ ነው እንዴ? ይሄ ቁጥር ይማን ነው? እሺ አታፍጥጥብኝ። ይሄ ስልክ እንትን አይደል? ምን ታፈጥብኛለህ? ምክንያቱም አንዳንዶቻችሁ በጣም ታዝቢያችኋለሁ።
የፍቅር ወዳጆች ልትኖሩ ትችላላችሁ። የሄርሜላ ወዳጆች ልትኖሩ ትችላላችሁ። የሩታ ወዳጆች ልትኖሩ ትችላላችሁ። ሄርሜላን ተጫውተህባት ይቅርታና ሩታን ተጫውተህባት እንደዚህ አድርገህ ምናምን አሁን ጥላት ምናምን የምትሏላችሁ። ሄርሜላም ሴት ናት፣ ፍቅርም ሴት ናት፣ ሩታም ሴት ናት። በሴት ላይ መጫወት የለበትም። አንደኛዋ ሴት ላይ ተጫውቶ ሌላኛው ላይ ሲጫወት ደስ ሊላቸው አይገባም። ማንም በዚህ ደስተኛ አይደለም። አይደለም ይኸውልህ አብርሃም ሀከም አይደረግም። ይሄንን ቴክስት አይተሽ ሄርሜላ አመሻት ኖ አብርሃም፣ እኔ ቴክስቱ ባምነውም ባላምነውም የሚያስደነግጠኝ ነገር የለም በዛት። ምክንያቱም ካየሁት ነገር በላይ ምንም የሚያስገርመኝ የሚያስደንቀኝ ነገር የለም። ግን እንዳላምን ያደረገኝ ነገር ምንድነው? ለሩታ ስለሆነ ምናልባት ለፍቅር ቢሆን ልቤ ሊደነግጥ ይችላል። ለሩታ ስለሆነ ምንም አልደነገጠም። ምክንያቱም አይኖ እንደማታረገው አውቃለሁ አይደለም። ግን ደግሞ እንዴት ከየት ገባልኝ ነው ሄርሜላ ቴክስት አይ ቢያረገውም አይደንቀኝም። ቴሌግራሙን እሺ ሚሴጁን እያየን አይደለ? ቴክስት ኖርማል ቴክስት አይደለም። እኔ ግራ ይገባኝ ይሄንን ቴክስት ሰብስበሽ እያሳየሽ ነው ወይስ ምን እያደረግሽ ነው? አሁን ከፍቅር ጋር ችግር ነበረበት፣ ተለያዩ በራሳቸው ጉዳይ። ከሩታም ጋር ችግር ነበረባቸው፣ ራሳቸው ሁለታቸውም ችግር ፈጠሩ። ሁለታቸውን ተስማምተው በቃ አልፈልግሽም ተባባሉ አይደለ? የራሳቸው ህይወት ራሳቸው ነው የሚያውቁት። እኛ መፍረድ የለብንም። ስለዚህ ምንድነው የምለው በሄርሜላ በሩታ ላይ የተጫወተው ሰው ሄርሜላም ላይ ሲጫወት ደስ ሊለን አይገባም። ምክንያቱም አብዛኞቻችሁ ተመልካቾች ሴቶች ናችሁ፣ ኮሜንት የምትጽፉት ሴቶች ናችሁ። ስለዚህ ይሄ መውቀስ ካለባችሁም ሄርሜላን ሳይሆን መውቀስ ያለባችሁ አብርሃምን ነው መውቀስ አለባችሁ። በጣምና የምትቀበይ ከሆነ አንቺ የራስሽ ጉዳይ በቃ ነው ያገባኝም። ሰምኛለሽ? ቴክስት ባሳዩሽ ቁጥር የሆነ ፋይል ባሳዩሽ ቁጥር ይሄንን ይሄ ባሉሽ ቁጥር እኔ ላይ እንትን የምትይ ከሆነ እንደፈለግሽ መሆን ትችያለሽ። እኔ ላይ እምነት ካለሽ በቃ ከኔ ጋር መኖር ትችያለሽ። አሊያም ግን ማለት ነው እኔም አልለምንሽም። ሄርሜላ እሷ ስላሳየች እኔ ስለምነኛ አላልኩም እኮ ዛሬ ይሄንን ስላሳየች አምነሽ ተቀበልሽ ከሆነ ነው ያገባኝ። ስለዚህ ነገር ቴክስት ልክላት አያገባኝም፣ አይመለከተኝም። የራሴን ውሳኔ የወሰንኩ ሰው ነኝ። አይመለከተኝም። ነይ ስላለችሽ አንቺ በግነሽ እንደምትመጪላት ነይ ስላለችሽ ለብሮ የምትመጪላት እና ስላለ የመጣው አንተ በግ ስለሆንክ ነው። እንደምታዩት ነው። ከፍቅር ወደ ሩታ መጣ፣ ከሩታ ደግሞ ወደ ሄርሜላ ሄደ፣ ከሄርሜላ ድጋሚ ወደ ፍቅር እየዘለለ ነው ያለው እንጂ ሴቶቹ ምንም አላደረጉ። ሴቶቹ ብትችሉ ሴቶቹን ማበረታታት ነው እንጂ ያለባችሁ እነሱን መውቀስ የለባችሁ። ምክንያቱም ሄርሜላ ቀጥታ አብርሃምና ሩታ አብረው ባሉበት አንድ ቤት ውስጥ ተስማምተው እየኖሩ አይደለም የሄደችው። እንግዲህ እሱ የሆነ ችግር ፈጠረ። ከዛ በኋላ ሩታ ገፋችው፣ ተጣሉ፣ ተጋጩ፣ በቃ ወጣ ከቤት። እንግዲህ ከቤት ወጣው እንዳስቡት፣ ከቤት ወጣ ድጋሚ በቃ እሱ ነገራት፣ አሳመናት አይደለ? በቃ ምንም ከሷ ጋር እንደተለያየ እንደተጣላ ምናምን ነገራት። እሷ ደግሞ ወደደች፣ ላይፍ ቀጠሉ። ስለዚህ የእሷ ችግር ሳይሆን የእሱ የራሱ ችግር ነው። ማስተካከልም ያለበት እሱ ነው። መውቀስም ካለብን እሱ ነው መውቀስ ያለብን ማለት ነው። የቻናል ቤተሰቦች አያገባኝም እንጂ አያገባሽም ሳይሆን እኔ አያገባኝም እኮ ማያገባሽ ከሆነ ደግሞ እዚህ ቦታ መገኘት አይነበረብሽም ሄርሜላ። ይኸውልህ አብርሃም እኔ የሆነ ነገር ባሳዩሽ ቁጥር አብርሃም እዛ ነገር ላይ አለ ማለት ነው። አብርሃም እኔ ይሄ ነገር አይመለከተኝም እያልኩ ነው አብርሃም። እንዴ ምን ሆነሃል ሄርሜላ? የሚፈልጉት እነሱ እኔና አንቺን እንጂ ማጨቃጨቅና እኔና አንቺን ማጣላት ነው። አለቀ በቃ። ይሄንን ደግሞ ካወቅሽ ከባነንሽ መማነን ትችያለሽ። እኔ ደግሞ ብዙ ነገሮችን ስላየሁኝ እንደዚህ አይነት ቴክስት አያስደነግጠኝም። ሩታ አንቺ ወደሽዋል፣ ከፈለሽ ለኔ በየሰዓት እንደዚህ አይነት ነገር እያመጣሽ አታሳየኝ እያልኳት ነው። ገባህ አይደለ? የሚገባት ከሆነ አታሳየኝ፣ እንደዚህ አይነት ቴክስቶችን መተሽ አታሳየኝ፣ አልፈልግም እያልኳት ነው አብርሃም።